ቅርታው ነው አይኖችህን ባይኔ ስሜት ደጋገመኝ ልቤን እንዴት አዲስ ፍቅር። ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ያላችሁበት ሰላማችሁ ይብዛ። እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተገናኝተናል። እንግዲህ ዛሬ ያገናኘበት ምክንያት ምንድነው ካላችሁ ዛሬ እጅግ በጣም የምወደውን ጓደኛዬ ላገኘው እንደዚህ አይነት ቦታ ውብ ቦታ መጥቻለሁ። እንግዲህ ይሄን ቦታ አላቆም ነበር እና እሱ ነው የቀጠረኝ። አጋጣሚ ያው እሱን ለማግኘት እዚህ ጋር ተገኝቻለሁ እና እዚህ ጋር በጣም ደስ የሚል ነገር ነው። ብቻ ጓደኛዬ ከረጅም አመታት በኋላ ነው ያገኘሁት እና ብቻ ምን እንደምላችሁ አላቅም፣ ግን እጅግ በጣም ደስተኛ ነኝ እና እኔና እሱ እጅግ በጣም ብዙ ነገር አሳልፈናል እና ያሳለፍነው ጓደኛዬ ነው ማገኘው። አብራደጌ ጓዴ ማለት ነው። ስወርቅ ማነሳኝ ስወድቅ የማነሳው ጓዴ ነው ማገኘው እና እጅግ በጣም ደስተኛ ነኝ። እንደኔ ደስተኛ ሆናችሁ እንድትከታተሉኝ በትህትና ጠይቃለሁ የዩቲዩብ ቤተሰብ እና ዩቲዩብ አካውንቴ ሰብስክራይብ እጅግ በጣም ዝቅተኛ ነው። ሰብስክራይብ አድርጉ፣ ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ እና ቤተሰቦቼ ይሄንን በትህትና ጠይቃለሁ እና እንግዲህ ስቀጥል ቦታችን ይሄ ይመስላል። እንግዲህ እዚህ ጋር ነው የተቀጣጠርነው እና ይሄን ይመስላል ቦታችን። የማገኝበት ቦታ ልጁ እዛ ጋር ነው እና ይሄን ቪዲዮ ሰራ አያውቅም። ያው ኖርማሊ እንደማገኘው አይነት ነው የማውቀው። ካሜራውን ወዴት ነው የምትወስደው? ወደዚህ አስገባው እንጂ እና እዚህ ጋር ሳገኘው ያው እጅግ በጣም ደስተኛ ሆኜ ነው። ምክንያቱም ከረጅም አመታት በኋላ ምንድነው ካሜራውን የምታዞረው? እዛ ጋር ሰው እያስቸገራት ነው መሰለኝ። የቱ ጋር? ወደዛ አካባቢ። እሺ ካሜራውን አቆመውና አታ ምን እያረከ መዝናኛ ቦታ እንደዚህ ይደረጋል? ምንድነው ማለት ነው? ዘርፈኝ ነው። ና እዚህ መዝናኛ ቦታ ሂድ፣ ወደዛ ውጣ፣ ቀጥ በሳይ ና ሳራ ትርገጥ ና። በዚህ ጋር ጭራሽ መዝናኛ ቦታ እንደዛ አይነት ነገር ይሰራል ነው? ዝም በል እንደዛ አይደለም። እንዲህ ይደረጋል? ያዝ፣ እዛ ውረድ፣ ዳይ ውረድ፣ ዳይ ውረድ፣ ኩሻፕ ያዝ። እንዲህ ይደረጋል? ወጣት አይደላችሁ? ሰርታችሁ አበሉም። በቀን ዘረፋ ለዝራውም መዝናኛ ቦታ እንዲህ ይደረጋል? ያዝ፣ ስራ፣ ውረድ፣ በደንብ ውረድ፣ እንዲህ ይደረጋል? ያዝ፣ አኮብኩብ፣ ያዝ፣ አኮብኩብ፣ ሂድ ወደዛ፣ አኮብኩብ፣ ዳይ አንተ ስራ፣ አኮብኩብ፣ ሂድ፣ ስራ። ስማ ወጣት ነው አይደል? እንዲህ ይደረጋል? መዝናኛ ቦታ ጭራሹን ልዘርፍ። ዳይ ስራ። ቆይ ዝም በይ፣ እቀጣችኋለሁ። ዝም በይ፣ ሂድ፣ ዳይ ስራ። ዙር እና ና ዙር፣ ቀጥል። እንደ አይነት ጉልበት ይዛችሁ ነው እንደ ሰርታችሁ ማበሉት? በቀን ዘረፋ ነጠቃ እንደዚህ ይቻላል? ቀጥል፣ ስራ፣ እየሰራ ዙር፣ ያዝ፣ ኩሻፕ ያዝ። ዝም በይ፣ እንዴ ካልተቀጡ እኛ አይማሩም። ዳይ ያዝ፣ መዳፍ ያዝ፣ በመዳፍ ያዝ፣ ዳይ ወጣት አይደላችሁ? ሰርታችሁ አትበሉ? ያዝ፣ ዳይ ያዝ። እንዲህ በቀን ህግ የለም ብላችሁ ነው እንዴ? ህግ የለም ብላችሁ ነው እንደምትጨማለቁት? ያዝ፣ ሂድ፣ እዛው ኩሻፕ ምታ፣ ያዝ፣ ኩሻፕ ሂድ፣ 10 እንደ አይነት ጉልበት ይዘህ በቀን ሴት ልጅ ላይ እጅን ታነሳለህ? ይሄ ትምህርት መሆን ይገባታል። ዳይ አኮኩብ፣ ዳይ ቀጥል፣ አባ ቀጥል። ጣቢያ ከምትታስ ቀጥል። ዝም በይ አንቺ፣ ዝም በያችሁ። ቀጥል፣ ዳይ ሂድ፣ ደርሶ መልስ ነው። በጣም ያሳዝናል። እንደዚህ አይነት ጉልበት ይዛችሁ እንደዚህ እንዴ!
ተነስኩኝ። ምንድነው እስቲ ሌላ የወሰዱብሽ ነገር አለ? እንዴት ይደረጋል? ጭራሹም ሰላም ባለበት ቦታ ላይ እንዴት ይደረጋል? ወጣት አይደላችሁ? እንደ አይነት ቦታ እንደዚህ አይነት ነገር እንደዚህ አይነት ተግባር ይሄን ጥንካሬ ይሄን ጉልበት ለእንደዚህ አይነት ለሴት ለዚች አይነት ምስኪን ሴት እንደዚህ ነጠቃ በቀን ይገባታል? ስለዚህ እናንተ አሁን ትማራላችሁ? ትማራላችሁ ወይ? የምትማሩ አይነት ሰዎች አይደላችሁ። ገብታችሁ መውጣት አለባችሁ። ዝም በል። እዚህ እያወራሁ አይደል? ያስፈራራት ነው ያስፈራራት ይመስላል። ስለዚህ ሁለተኛ እንደዛ አይነት ጥፋት እንደዛ አይነት ነገር ከናንተ ባይ አቃችኋለሁ። ደግሞ ማላቃችሁ እንዳይመስላችሁ። ሁለተኛ ማለት ነው እንደ አይነት ቦታ አይደለም ሌላም ቦታም ቢሆን እንዲህ ነጠቃ፣ ዘረፋ፣ የሴት ልጅ ቦርሳ መንጠቅ፣ ስልክ መንጠቅ እንደ አይነት ነገር በከተማችን ላይ እጅግ በጣም እየበዛ ነው። ገባ? እናንተም ልትሆኑ ትችላላችሁ። እና ዛሬ አይኔ ውስጥ ገብታችኋልና ሌላ ቀን አጠፉኝ። ገባችኋ? ዛሬ እምራችኋለሁ። ነገ ግን በእንደዛ አይነት ተግባር ማያችሁ ከሆነ ይሄ መጨረሻ ማስጠንቀቂያ ነው። ይቅርታ ብሏታል። ይቅርታ ብሏት። እሺ ሂድ። ሁለተኛ እንዳይደገም። እሺ ጎዱሽ እንዴ? አይ ምንም አላደረጉኝ። ምንድነው? ምን ወሰዱብሽ? እንደዛ አይነት ቦታ ስትመጪ እኮ አንደኛ እንደዚህ ስልክ ይዘሽ ቦቻሽን እዚህ ይከብዳል። ለመዝናናት ስትመጪ ጓደኛም ይዘሽ ጓደኞችሽ ጋር ነው መዝናናት ያለብሽ። ግን እንደ አይነት ነገር ይገጥመኛል ብላ ታስበው ማለት ነው። ሱማ ልክ ነሽ፣ ግን እንደ አይነት የምትናኮሉ ሰዎች በየአቅጣጫው በየቦታው ስላሉ መጠንቀቅ ነው አንቺ ያለብሽ። ብቻሽን ሆነሽ እንትን ማለት እና አይዞሽ። ለማንኛውም የጎድሽ ቦታ የለማ። በቃ አይዞሽ። አይነት ቦታ ስትመጪ ማለት ነው ጥንቃቄ ማድረግ አለብሽ። እና ለማንኛውም ስልኬን ያዢ። እንደዛ አይነት ቦታ ሆነ በየመንገዱ ዘረፋ ነጠቃ ስለበዛ እንደዛ አይነት ሰው ካጋጠመሽ ወይም ሳደርጉ በተግባር ካየሻቸው ጠቁሚኝ። እኔ ወታደር ነኝ ማግዝሽ። ኖርማ ሲጀመር ምን እንደሚገጥመኝ አይታወቅም። አሁን አስኪ ሆኗል ሁሉም ነገር። አዎ ለዛም ነው የምልሽ ስልኬን ያዢና ደውዪልኝ። እንደዛ አይነት ሰው ካጋጠመሽ ደውዪልኝና አሳውቂኝ። እኔ ልረዳሽ እችላለሁ። ኖርማሊ እንደዛ አይነት ነገሮች መቀረብ ስላለባቸው ማለት ነው። ያዢ ስልኬን ደውዪ። እሺ 09 21 12 እና በቃ ደውዪልኝ፣ ታገኘኛለሽ። ወዲያው እመጣለሁ። እንደዛ አይነት ነገር ሁለተኛ እንዳይደገም ሌላ ቀን ደውዪልኝ፣ ችግር የለውም። እንዲህ ግን ተጠንቀቂ እሺ። ብዙ እንደማውቅ ሰው ይሰማኛል ምነው ተዳክሜ አይኖችህን ባይኔ ስሜት ደጋገመኝ ልቤን እንዴት አዲስ ፍቅር አይነት ስሜት ከዳዳም ተሰማ የድል ብስራት ዜና እናት ምድር ኮራች ዳግም ባንተ ዝና ያገሬ ጎበዝ ያገሬ ጀግና ስምህ ትርጉሙ ስምህ ገናና ያገሬ ጎበዝ ያገሬ ጀግና ስምህ ትርጉሙ ስምህ ገናና ወድ ሰርፍ እንዴት ነህ? አማን ነው? ሁሉ ሰላም? እንዴት ነህ? ቆይታ አዲ ተመችቶ የለን? ሁሉ ሰላም? እንዴት ነህ? ቆይታ ምናምን? ኧረ ቴንክ ዩ ብራዘር። እየቸኮልኩ ስለሆነ እሄዳለሁ።
ሁሉ ሰላም? እንዴት ነው ቆይታ? ግዳጅ ምናምን እንዴት ነው? ኧረ ይኸው እኔማ ቦርድ ወጥቼ ቆየሁ። አዎ እኮ እባክህ ያው በዛ ጉዳይ ያው ውጊያ ላይ ምናምን። ኧረ ተው ምን ጋር? ኧረ ተው ምን ቀኝ ግራ? አይ ኦኬ እኔ ግራ ላይ ደግሞ ያው ፍንጣሬ ነው። እና ሰላም ተሽሎአል? አዎ እግዚአብሔር ይመስገን ተሽሎኛል። ሰውን በሙሉ አካሌ የተራመድኩት አይደል? ተመስገን ነው ብቻ ክብር ለእግዚአብሔር። እና እንዴት ነው ቆይታ? ሁሉ ሰላም? ይሄን ቦታ እንዴት አወቅኩ? እኔ ራሱ አላውቀውም። ኧረ ተው አይ ለእኛ የሚገባ አይነት ቦታ ነው እና ደስ ይላል። ሰላም አለ፣ ጸጥ ያለበት ነው። ደስ ይላል ብቻ። አንተ ምርጥዬ ቦታ አይደል? እና ቆይታ ሁሉ ሰላም? ግዳጅ እንዴት ወጣ? ኧረ ያማ ፈተና ነው እንጂ ምን ግዳጅ ነው? አዎ እንግዲህ ምን ይደረግ ብቻ በጣም ከባድ ላይፍ ነበረ። አዎ እስኪ ብቻ ሰማ እግዚአብሔር ይጠብቃል። እግዚአብሔር በቸርነቱ ያቆያል፣ ሰላም ያርግልን። ያው እንግዲህ ድጋሚ ለመሄድም ዝግጁ መሆን ነው። እግዚአብሔር ያውቃል። ያው እግዚአብሔር ያውቃል። እንግዲህ የኛ ነገር ይሄ አይደል? ለሀገር መቆም ለሀገር ዘብ እኛ እያለን ሌላው ማን እስቲ ማን ኢትዮጵያ እንደተወ እንዴ? እና እስቲ ለማንኛውም በጣም እየቸኮልኩ ነው ተምር። አዎ በጣም እየቸኮልኩ ነው እና አዎ ሌላ ቀን ምናምን ተገናኝተን በሰፊው ደግሞ አዎ የክብር ልብሴንማ አንተን ስላገኘው ነው እንጂ እንዴ እኔማ ብቻ በክብር እውነት በጣም ናፍቆኝ ነበረ። አዎ ብቻዬ ነበር የመጣሁት። አሁን ሁላ ቀኑን ሁላ በሚገርም ሁኔታ ደስ ብሎኛል። እንግዲህ ዘና እያልኩ ነበር፣ አጋጣሚ መጣች። ገና በርታለሁ፣ ደስ ብሎኛል እና ደስ ይላል። ብቻ በማግኘት እጅግ በጣም ደስተኛ ነኝ ከምር። እና ሌላ ቀን በሰፊው እንደዋወል። አሁን የቸኮልኩ ስለሆነ የሄድበት ስላለ እሺ። እና እዚህ አካባቢ ደግሞ እኮ የሆነ ሰው እዛ ጋር ታስቸግሯት አይቼ ትንሽ እዛ ጋር ለዛ ነው የቆየሁት። አዎ አጋጣሚ የሆነ ስትተናኮላ ደርሼ ትንሽ እርዳታ ነገር አለችላት። እስቲ ብቻ ቀጠሮ ስላለኝ እንገናኛለን። እሺ በል እሺ፣ መልካም ቀን። እሺ ወንድሜ ወታደር ያጀግና ወታደር ታማኝ ለሀገሩ የማይደራደር አንድ ነገር ልንገር። እስከ ዛሬ ስታስጨንቀኝ መጣህ እዚህ ጋር ማለት ነው። ፍራቻ እንዳይመስል ዝምታ። እስከ ዛሬ ወንድሜን ነፍስ በልታል ስትለኝ ነበር። ምንም እንደማላቅ ልንገር። ሁለታችን ለሀገር ወጥተናል። እግዚአብሔር ሳተርፈኝ እኔ ለተመልሼ ለሀገሬ በቅቻለሁ። እዚህ ጋር ግን ወንድሜን በልታ የወንድሜን ነፍስ ምናምን የምትለውን ነገር አቁም። ብዙ ጊዜ ለምኛለሁ፣ ብዙ ጊዜ ታግሻለሁ። ሁለታችሁ ገባህ?
ሁለታችሁም ብዙ ጊዜ ታግሻለሁ እና አሁን ምነግርህ ነገር ቢኖር እያስፈራራሁህ እንዳይመስልህ፣ ይህን ልብስ ስለለበስኩት እያስፈራራሁህ እንዳይመስልህ፣ እየመከርኩ እንጂ እያስፈራራሁህ እንዳልሆነ ግልጽ ልንገርህ። ለምን እንደምነግርህ እንደዚህ ታውቃለህ? ወንድሜ እያላችሁ እስከ ዛሬ ነፍሱን በገነት ያለውን አትቀስቅሱት፣ ትረፍበት ነፍሱ። ወንድማችሁ እንደ ወንድሜ ሳየው የነበረ ጓደኛዬ ወንድሜም ጭምር፣ ግን እዚህ ጋር ነፍሰ በላ አድርጋችሁ ቆጥራችሁ እኔንም ሰላሜን እየነሳችሁ እቤት ድረስ መታችሁ አንበረከካችሁ። ፍራቻ እንዳይመስል ካለኝ ክብር አንጻር ነው፣ ለወንድማችሁ ካለኝ ቦታ ነው። እንደዚህ ምንም ነገር ስገፈትሩ ስታንበረክኩኝ ስትገፉኝ ችዬ ዝም ያሉት። ከእንግዲህ ለምወስድባችሁ እርምጃ ልንገራችሁ፣ ተጠያቂ ያለው ፍራቻ፣ ትዕግስት፣ ፍራቻ መስላችሁ ከታያችሁ ተሳስታችሁ። እንደማልፈራ ማንም ሰው ይመሰክርልኝ። ገባህ? ዝምታ ፍራቻ ነው ብለህ ካሰብክ አትሳሳት። ወንድ ነህ፣ ነቃ በል። ይህንን ልነግርህ ነው። መልካም ጊዜ